الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإسلام والإيمان، السلام عليكم ورحمة الله وبركاته. تكبراتشو وندمنا هتوج ትናንትና ገባ ወይስ አልገባም እያልን የነበረው ረመዳን ወር ገብቶ እነሆ ዛሬ 14ኛው ቀን ላይ ደርሰናል። ወዐጀበን ለህ ወዐጀበን ሊሰዓቲህ ወዐጀበን ሊለሐዛቲህ ሸምሱን ተሽሩቁ ወሸምሱን ተግሩብ ወሀከዛ ዑምሩ ልኢንሳን ፈከማ አና للشمس وقت غروب وشروق كذلك لعمر الإنسان بداية ونهاية. سبحان الله، እጅግ በጣም የሚገርም ነው። ጊዜው በጣም ይፈጥናል። የሰው ልጅ እድሜ እንደዛ ነው። ፀሐይ የምትጠልቅበት ወቅት የምትወጣበትና የምትጠልቅበት ጊዜ እንዳላት ሁሉ የኛ እድሜ እንደዛው ነው። መጀመሪያና መጨረሻ አለው። فاعتبروا يا أولي الألباب የወቅት ፍጥነት አንድ የቂያማ ምልክት ነው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? لا تقوم الساعة حتى يتقارب الزمان ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ያለፈው ጁምዓ ሰግደን ሌላኛው ጁምዓ ይደርሳል። ያለፈው ረመዳን ጾመን ሌላኛው ረመዳን ይደርሳል። ሱብሃንአላህ፣ ጊዜው በጣም ይፈጥናል። ግን ማወቅ ያለብን ጊዜው ባለፈ ቁጥር ወደ ሞት እየተቃረብን ነው የምንሄደው። ወደ ቀብራችን እየተቃረብን እንሄዳለን። ዑለማዎች ምን ይላሉ? الانسان اذا تنفس تنقص። እየተነፈስክ በመጣ ቁጥር እድሜ እየቀነሰ 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 እየሄደ መሆኑን ልትገነዘብ ይገባል። አላሁ ስብሓነሁ ወተዓላ በተለያዩ የቁርአን አንቀጾች በጊዜ ምን እናገኛለን? ወለይሊ ወዱሓ ወልፈጅሪ እያለ አላህ በጊዜ ይምላል። አላህ በአንድ ነገር ሲምል የዛን ነገር አንገብጋቢነት የዛን ነገር አሳሳቢነት ያመላክታል። በተለይ ደግሞ ያ ነገር ሲደጋገም ወዱሓ ወለይሊ ወልፈጅር ጊዜ አሳሳቢ ነገር ነው። ለምን? ምክንያቱም ስራ የሚባለው ነገር የሚፈጸመው በጊዜ ውስጥ ነው። ሰዎች ደግሞ የሚመነዱት በስራቸው ነው። فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره إلى الله سبحانه وتعالى. እያንዳንዱ በሰራት ስራ يوم القيامة أمام الله سبحانه وتعالى ትመረመራለህ፣ ትጠየቃለህ። ቀናቶች በተፈራረቁ ቁጥር ሌትና ቀን በተተካኩ ቁጥር ያንተ አጀለህ ጊዜ ሲደርስ ዛሬ እንግዲህ አንተን አልፎ ሌሎች ሰዎች ከሞቱ አጀላቸው ደርሶ ነገ ደግሞ አንተ ተረኛ ሆነ ይሄን ዱንያ ለቀህ ትወጣለህ። አሁን ካለነው ውስጥ የመጀመሪያ የሚቀበረው ማን ነው? አስረኛ የሚቀበረው ማን ነው? መቶኛ የሚቀበረው ማን ነው? ወላሁ አዕለም። ላኪን እርግጠኛ ሆነን መናገር የምንችለው ጊዜያችን ሲደርስ ዱንያ ለቀን እንሄዳለን። سواء كنت في أوروبا أو آسيا، سواء كنت في مستشفى حكومي أو مستشفى اختصاصي، إذا آن وقتك ستغادر هذه الدنيا. أينما تكونوا يدرككم الموت. أوروباون، إيجياون، የመንግስት ሆስፒታልሁን የግል ሆስፒታልሁን ጊዜህ ከደረሰ ይህን ዱንያ ለቀህ ትሄዳለህ። أينما تكونوا የትም ቦታ ብትሆኑ يدرككم الموت، ሞት ያገኛችኋል ይላል አላህ ሱብሓነሁ ወተዓላ። ولو كنتم في بروج مشيدة، የጠነከሩ ህንፃዎች ውስጥ የምትሆኑ ይላል አላህ ሱብሓነሁ ወተዓላ።
ሞትን መሸሽ አይቻልም። ኪኒን ብትወስድ ዓለማችን ላይ አሉ የተባሉ ዶክተሮች አንተን ለማከም ቢሰባሰቡ ጊዜ ከደረሰ ወላሂ ሞትን መሸሽ አትችልም። ይሄ ማን ያለን? አላሁ ስብሓነሁ ወተዓላ قل إن الموت الذي تفرون منه فإنه ملاقيكم قل بلاتشو يا رسول الله إن الموت الذي تفرون منه يا يشاش موت يفلكون ياكل جنزبات تراكمه hospital ላይ 1 ሚሊዮን ብር ያስፈልገዋል ቢባል ከማፍሰስ ወደ ኋላ አትልም። አለይሰ ከذلك ብርን ታፈሳለህ፣ ኪኒን ትውጣለህ፣ ምግብ ታማርጣለህ፣ የተለያዩ ሆስፒታሎች ትሄዳለህ፣ ለህክምና ወደ ህንድ፣ ወደ አሜሪካ፣ ወደ ተለያየ ቦታ ልትሄድ ትችላለህ። ላኪን በፍጹም ከሞት መሸሽ አንችልም። عاجلا او آجلا ጊዜ ሲደርስ ዱንያን ለቀት ሄድ ولكل أمة أجل فإذا جاء أجله هل يستأخرون إذا قيلوا لا والله لا يستأخرون ساعة ولا يستقدمون استي ሁላችንም በመናባችን ምን እንሳል بارك الله فيكم ሞት አፋፍ ላይ ሆነን ታመን በራሳችን መገላበጥ ከብዶን ቤተሰቦቻችን እየገለባበጡን ዛሬ ወደ ፈለክበት ቦታ ልትላወስ ትችላለህ፣ ወደ ፈለክበት ቦታ ልትሄድ ትችላለህ፣ 80 ኪሎ 50 ኪሎ ብረት ልታነሳ ትችላለህ። ላኪን ጣረሞት ላይ ሆናችሁ መንቀሳቀስ ከብዷችሁ ቤተሰቦቻችሁ ሲያገላብጧችሁ እስቲ በአእምሯችሁ ሰሉ። ከዛ በኋላ ምን ይመጣል? ሰክረቱል መውት وجاءت سكرة الموت بالحق ذلك ما كنت منه تحيد سكرة موت مكر الله إيه يالوت ما ناتشو نبي عليه الصلاة والسلام سيد الخلق حبيب الحق عليه الصلاة والسلام الله كفترات شور فتراتوش بلاج هونوت ليموتوا سيل እጃቸው ውስጥ ውሃ ያስገቡ ፊታቸውን እንደዚህ ያበሱ ምን ይሉ ነበር? لا اله الا الله ان للموت لسكرات ከአላህ በስተቀር በእውነት የሚገዙት አምላክ የለም፣ ለሞት መከራ አለው ይላል ረሱል አለይሂ ሰላቱ ወሰለም። መለኩል መውት መጥቶ ሩህን ምን ይለዋል? ከያንዳንዱ ደም ስር ምን ይላል? ሩህን ያውጣዋል። ነፍስህ ትወጣለች። ነፍስህ ከወጣች በኋላ ሩህህ ከወጣች በኋላ ትናንትና እየተንከባከቡ የነበሩ ቤተሰቦችህ ትንሽ ሲያደናቀፈ የሚያስቡልህ ወደ ሆስፒታል የሚወስድ ቤተሰቦችህ ካንተ ህይወት ተስፋ ቆርጠው ላንተ ምግብ ይገዙ እንዳይመስል የሚሄዱት ጀናዛ ጣቢ የሚከፈነ ሰው ነው የሚፈልጉት። أليس كذلك؟ ዋሽቻለሁ እንዴ? የጀናዛ ጨርቅና አጣቢ ሰው ነው የሚፈልጉት። ከዛ በኋላስ ዛሬ أخي في الله أختي في الله ዛሬ አውራ ሲገለጥ ሸፍናል አይደለ? ሰው እንዲገልጥ አትፈልግም። ያኔ ግን እርቃናህን ያደርገዋል። ልብስህ ሙሉ ይወልቃል። አውራህን እንኳን አትሸፍንም። يا من تصير إلى هذه الحال لماذا تتكبر ولماذا تتفاخر بأموالك وبنيك؟ نقع عوران مشفر ساتشن زاري بجنزب لمن تكرر الله لمن تتبرر الله نقع عوران نقول مشفنات شلم عوران نقول مشفنات شلم كذبوا لا متوا كفن يلبسوها هذه بدن بارقشات دمجي بهيوت سالش አዲስ ሞዴል ወጣ እያልሽ የተጠባበቀ ልብስ እየለበስሽ አላህን እያመንሽ ዱንያ ላይ ሳትሸፈኝ ነገ ላይ በከፈን ብቻ መሸፈንሽ እጅግ በጣም የሚያሳዝን ነውና የቁጭት ጊዜ ከመምጣቱ በፊት ወደ አላህ Subhanahu Wa Ta'ala ተመለሽ። አንተም እንደዚሁ አኺ ወደ አላህ Subhanahu Wa Ta'ala ተመለስ። ቱብ ኢላ አላህ ታውቃላችሁ
ከፈን ኪስ የለውም አለው እንዴ? በዱንያ እንጋጫለን፣ እንባላለን፣ ደም እናፈሳለን። ላኪን ከፈን ኪስ የለውም፣ እጅጌ እንኳን የለውም። ወአልበሱኒ ቲያበን ላ ኪማመ ለሃ እጅጌ የሌለው ልብስ አለበሱኝ ይላሉ አልኢማም ዘይኑል ዓቢዲን። ከዛ በኋላስ እናቆየው ይባላል እንዴ? አንድ ወር ከኛ ጋር ይቀመጥ ይባላል? ዛሬ ማሜ ጀሜ ምናምን እያለ የሚያቆላምጥ ሰው ነገ ምን ብሎ ይጠራሃል? መሐመድን አንስታችሁ ቀበሩት ነው እንደ የሚባለው? ምን ነው የሚባለው? ሬሳውን አስገቡት መስጂድ ይሰገድበት፣ ሬሳውን እጠቡት አይደል እንደ የሚባለው? ሱብሃንአላህ ያ ለላሂ አልዐጀብ። ثم بعد ذلك ወደ መስጂድ ትመጣለህ፣ ወደ መስጂድ ትመጣለህ። ሩኩዕ ስጁድ የሌለው ሰላት ይሰገድብሃል። صلوا علي صلاة لا ركوع لها ولا سجود لعل الله يرحمني ركوع السجود የሌለው ሰላት ሰገዱብኝ አላህ እንዲያዝልኝ። አንዳንዶቹ ሳይሰገድብህ ስገድ ይላሉ አይደል? መስአለው የኺላፍ ቢሆንም አንዳንድ ዑለማዎች ምን አሉ? ሰላትን እርግፍ የሚያደርግ ሰው ሙስሊም ስላልሆነ እንዲሰገድብህ ስገድ አሉ። ካልሰገድክ አይሰገድብህምና ረመዳን ላይ ብቻ ሳይሆን ከረመዳን ውጪ በአላህን መገዛት አለብን። ومن كان يعبد رمضان ቅርብ ጊዜ ያልፋል። اياما معدودات ومن كان يعبد الله የሚገዛ ሰውስ فإن الله حي لا يموت الله سبحانه وتعالى ሕያው አይሞትም። ከዛ ወዴት ይወስዱሃል? ተሸክመውክ ወደ መቃብር ቦታ ይወስዱሃል። ያኔ ከሁለት አንዱ ነው። لا ثالث لهما ወይ ነፍስህ ምን ትላለች? ዱንያ ላይ በመልካም ስራ አጽንታት ከነበር ረመዳን ላይ ብቻ ሳይሆን ከረመዳን ውጪም በዒባዳ ላይ ጠንክረህ ከነበር ወደ አላህ ተጸጸተህ ተመላሽ ከሆንክ ነፍስ ምን እንደምትል ታውቃለህ? ቀዲሙኒ ትላለች ነፍስ። ደስተኛ ትሆናለች። ከእናትህ ሆድ ስትወጣ እያለቀስክ ነበር። በዙሪያ ያሉትስ ደስተኞች ነበሩ አልነበሩ? ልጅ ሲወለድለት አዝኖ የሚያለቅስ ሰው አለ እንዴ? በጣም ትንሽ ነው አይደል? ወለደትከ ኡሙከ የብነ አደመ ባኪየን ወናሱ ሐውለከ ضاحكا መስሩራ። ከዛስ ስትሞትስ ቤተሰቦች ምን ይላሉ? ያለቅሳሉ፣ ያነባሉ፣ ያዝናሉ። በዛን ጊዜ አንተ ምን ትሆናለህ? ዱንያ ላይ መልካም ስራ ሰርተህ ከነበር ቤተሰቦች ሲያለቅሱ፣ ሲያነቡ፣ ሲያዝኑ አንተ የጀነት ሰው ሆነ መላእክቱ ረህማን ሩህን አውጥተውት ወደ ቀብሬ ቀዲሙኒ ትላለህ። ጌታ ሆይ ቂያማን አቁም ከቤተሰቦች ጋር እንገናኝ ትላለህ። ያኔ እነሱ ሲያለቅሱ አንተ ትስቃለህ፣ ደስተኛ ነህ። አላሁ አክበር። ከዛ በኋላ አኺ ፊላህ ወደ መቃብር ቦታ ይወስዱሃል። ላ ኢላሃ ኢላላህ። ያኔ ሶስት ነገሮች ይከተሉሃል። ቤተሰቦችህ ይከተሉሃል፣ ሀብት ንብረትህ ይከተልሃል፣ ስራህ ይከተልሃል። ወደ ኮልፌ ወይም እዚህ አካባቢ ያለ መቃብር ቦታ ካያችሁ በተለይ አንዳንድ ታዋቂ ሰው ሲሞት 1000 ሰው ሊሳተፍ ይችላል አይደል? ብዙ ሰው ሊሳተፍ ይችላል። የክብር ሽኝት ምናምን ሊደረግለት ይችላል እንደሚባለው አይደል? ነገር ግን ቢላሂ አለይኩም ማታ ላይ ብትመጡ እሱን ሊሸኙት የሄዱ ሰዎች ከሱ ጋር ይቀራሉ እንዴ? ይቀራሉ? ሁላቸውም ይመለሳሉ። አንዳንዱማ የተቆፈረ ስለ ዱንያ የሚያወራም ይኖራል፣ የሚሳሳቅ ይኖራል። አንዳንዱ ሲመለስ ይረሳሃል፣ አንዳንዱ ከ3 ቀን ከ4 ቀን በኋላ ይረሳሃል፣ አንዳንዱ ከወር በኋላ ይረሳሃል። ታዲያ ቶሎ ለሚረሱ ሰዎች ብለህ ነው እንዴ? እነሱን ለማስደሰት ብለህ ነው አላህን የምታስቆጣው? ቲክቶክ ላይ ቪውስ ለማግኘት ላይክ፣ ሼር፣ ሰብስክራይብ እንዲደረግልህ ብለህ ሰዎችን ለማስደሰት ብላ ሰውነቷን ታሳያለች። ሰዎችን ለማስደሰት ብሎ ውሸት ያሰራጫል። በሰዎች መካከል በብሔረተሰብ መካከል ጸብ ይጨምራል። እነዚህ ሰዎች ግን ወለው ظلوا معه مليون سنة والله لن ينفعوه أبدا በቀብሩ ዙሪያ ለ1 ሚሊዮን ዓመት ቁጭ ብለው ቢቆዩ በፍጹም ሊጠቅሙት አይችሉም ማለት አፈር አልብሰው ይመለሳሉ። ያን ያንተና ስራ ብቻ ናቸው። ማን ይቀራል ያኔ ካንተ ጋር? ቤተሰቦች ምን ይላሉ? ይመለሳሉ። ሚስትህ ትቀራለች? ላ والله ሚስትህ እንደውም ሌላውን ልታገባ ትችላለች አይደል? في كتب الفقه ምን ይጠቀሳል? ሚስትህ እርጉዝ ሆና አሁኑኑ ከወለደች ዒዳው አልቋል አላለቀም?
አልቋል። ሌላ ወንድ ማግባት ትችላለች አትችልም? ትችላለች። ያንተ ገና ደምህ ገና አሁን ከሞትክበት ለሐዛ ሌላ ወንድ ጋር ኒካህ ማሰር ትችላለች፣ መስፈርቶቹን አሟልታ ማለት ነው። ልጅህ ደግሞ አዲስ ለእንጀራ አባት ምን ይሆናል? አገልጋይ ይሆናል። ወሰየረት ወለዲ ዓብደን ሊየኽዲመሁ ልጄ ምን አደረገችው? አገልጋይ ባሪያ ያደረገችው። ጠይብ ሀብት፣ ገንዘብ፣ ንብረትስ አትስራ አልተባለም እኮ ስራ ማሻአላህ። ላኪን ይሄ የምትሮጡለት ዱንያ የምትለፉለት ዱንያ እነማን ይከፋፈሉታል? ወራሾቻችሁ ይከፋፈሉታል። አምዋሉና ሊዘዊ ልሚራእት ነጅመዑሃ ወዱሩና ሊኸራቢ ደህሪ ነብኒሃ አሉ ዓሊ ረዲየላሁ ዐንሁ ወአርዳ። ገንዘቦቻችንን ለወራሾች እንሰበስባለን አለ። ወራሾች ይባሉበታል። አንተ ቀብር ውስጥ ነህ፣ ገንዘብ አይቀርም፣ ቤተሰቦች አይቀሩም። ታዲያ ከአንተ ጋር ማን ነው የሚቀረው? ይህን ሐዲስ አዳምጡ። መልእክተኛው ዓለይሂ ሰላቱ ወሰላም ምን አሉ? የሞተን ሰው 3 ነገሮች ይከተሉታል አሉ። 3 ነገሮች ይከተሉታል። አንደኛ ቤተሰቦቹ፣ ሀብት ንብረቱና ስራው ይከተሉታል። ሁለቶቹ ይመለሳሉ፣ አንዱ ይቀራል። ማን ነው የሚቀረው? ኢኽዋኒ ፊላህ ቤተሰቦቹ፣ ሀብት ንብረቱ። ማን ነው የሚቀረው? ስራው ነው የሚቀረው። ስራህ መልካም ከሆነ አብሽር ቢማ የሱሩክ። መልካም ስራህ መጥቶ ምን ይልሃል? በሚያስደስት ነገር አብሽር ይባላል። ቀብሩ ይሰፋልሃል፣ ኑር ይሆንልሃል፣ የደስታ ኑሮ ትኖራለህ። አማ አላህን ሱብሓነሁ ወተዓላ እያመጽክ ከነበረ፣ ወንጀል ባህር ውስጥ እየዋኘህ ከነበረ ላኢላሃ ኢለላህ ቀብር በጣም ከባድ ቦታ ነው። ዑስማን ረዲየላሁ ዐንሁ የጀነት ሰው ናቸው አይደሉም? የጀነት ሰው ናቸው አይደሉም? የጀነት ሰው ማን የመሰከሩላቸው? ረሱሉ ረቢል አርዲ ወሰማዋት ይላ ሙሐመድን ዓለይሂ ሰላቱ ወሰላም። እንደዛ ከመወድ ዑስማን ረዲየላሁ ዐንሁ ቀብር ቦታ ላይ ሲቆሙ ጺማቸው እስኪርስ ድረስ ምን ይሉ ነበረ? ያለቅሱ ነበር። እኛ ደግሞ በሚያሳዝን ሁኔታ በጀነት ሳይመሰከርልን ጾመኛ ነን እያለን ዛሬ ሙሉ የቲክቶክ ቪዲዮ እያገላበጠን እንስቃለን፣ እንገለፍጣለን። ወመን ለከ ቢስሩሪ ወአንተ ረህኑን አንተ የተያዝከውን ለመደሰት ምን ዋስትና አለ? ነገ ጀሃነም ሰው ነህ። ፈሪቁን ፊል ጀነ ፈሪቁን ፊሰዒር። ከየትኛው ሳይድ ነህ? ምንም ሳታውቅ ትገለፍጣለህ፣ ትስቃለህ። አማ ዑስማን ረዲየላሁ ዐንሁ ወአርዳህ ጺማቸው ሲርስ ድረስ ያነቡ ነበር። አቡበከር ስዲቅ እነ ዑመር ብን ኸጣብ ረዲየላሁ ዐንሁ ምን ይሉ ነበር? ምን አለ መንገድ ላይ ያለ እንጨት በሆንኩኝ፣ ምን አለ የቤተሰቦቼ በግ ፍየል በሆንኩኝ ይላሉ። እነዚህ በጀነት የተመሰከረላቸው ሰዎች ማለት። ፈዕተቢሩ ያ ኡሊል አልባብ እዛች ትክክለኛ ጉርባህ፣ ባይተዋርነት፣ እንግዳነት ወላሂ ቀብር ውስጥ ነው። ከሀገር ሄደህ ወደ ሌላ ሀገር ልትሄድ ትችላለህ አይደል? አዲስ ሰዎች ትላመዳለህ አትላመድም? ቱሉ ዲምቱ 10 ዓመት ቆይተህ ወደ ሌላ ሰፈር ከሄድክ አዲስ ሰዎች ጋር ትተዋወቃለህ። ሌላ ሀገር ብትሄድ አዲስ ሰዎች ጋር ትተዋወቃለህ። መቃብር ቦታ ላይ ግን ኢኽዋኒ ፊላህ ብቻህን ጥለው ይሄዳሉ። አልኢማም ዘይኑል ዓቢዲን ወደ እሳቸው የሚጠጋ ግጥም አለ። ምን ይላሉ? ለይሰል ገሪቡ ገሪበ ሻሚ ወልየመኒ ኢነል ገሪበ ገሪቡ ለሕዲ ወልከፈኒ። ለይሰል ገሪቡ እንግዳ አይደለም ወደ ሻም ወደ የመን ወይም በእኛ አገላለጽ ወደ አውሮፓ ወደ አረብ ሀገር ሄደ አይደለም እንግዳ። ኢነል ገሪበ ትክክለኛ እንግዳ ማን ነው? ገሪቡ ለሕዲ ወልከፈኒ የመቃብር ጓዳ ውስጥ የመጠቅለያ ጨርቅ ውስጥ ምን የሆነ ነው? እንግዳ ነው። ትክክለኛው እንግዳ እሱ። ረጀዑ ፈተረኩክ ወፊ ቱርቢ ወضዑክ ወሊልሒሳብ ዐረዱክ ወለው ظሉ መዐከ ለም የንፈዑክ። ተውት፣ ቀብረውክ ተመለሱ። ሱብሓነላህ ቀብረውክ ተመለሱ። አፈር ውስጥ አኖሩ። ለሒሳብ ምን አደረጉ? ወደ ሒሳብ ወደምትደረግበት ቦታ ወሰዱ። ከአንተ ጋር ቢቆዩ ምን አይሉም? ቤተሰቦች ሊጠቅሙ አይችሉም። አንተና ስራህን ብቻ ጠጥተው መጥተዋል። ለዛ ኢኽዋኒ ፊላህ ዱንያ ላይ ሳለን ረመዳን ላይ ብቻ ሳይሆን ዒባዳ ላይ ምን ማድረግ አለብን? መጣር መታገል አለብን ማለት ነው። ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ። ቀብር ውስጥ ምን ያክል ዓመት እንደምንቆይ ታውቃላችሁ? ቅድሚያቶቻችን ስንት ዓመት ነው ቀብር ውስጥ ያሉት? የዛሬ 800 ዓመት የተቀበረ አያት አለ ይላሉ አለ የለም? ከዛም በላይ ይኖራል አይደል? ዱንያ ላይ ስንት ዓመት ብንኖር ነው በዛ ከተባለ?
አዕማሩ ኡመቲ ስንት ነው? በይነ 60 ምናምን ዓመት ትኖራለህ። ቀብር ውስጥ ግን 1 ቢሊዮን ዓመት ልትኖር ትችላለህ። ትሪሊየን ልትኖር ትችላለህ። ሱብሃንአላህ። ከዛ እስከ ቀብር ትቀሰቀሳለህ። ሚንሃ ኸለቅናኩም ከሷ ፈጠርናችሁ፣ ወሚንሃ ወፊሃ ኑዒዱኩም ወደሷ በሶስት እንመልሳችኋለን፣ ወሚንሃ ኑኽሪጁኩም ታረተን ኡኽራ። ከተቀሰቀስክ በኋላ እያንዳንዱ በሰራሃት ስራ አላሁ ሱብሓነሁ ወተዓላ ሒሳብ ያደርጋል። አላሁ ሱብሓነሁ ወተዓላ ይመረምራል። ከዛ በኋላስ የአኸራ ሐያት ምንድነው? ኹሉድ ነው አይደል? ወይ ጀነት ውስጥ ትዘወትራለህ፣ ወኒዕመል መሲር፣ ወይም ጀሃነም ውስጥ ትዘወትራለህ፣ ወቢእሰል መሲር። ለ60 ዓመት ለ70 ዓመት ብለህ የዘላለም ህይወትን ታበላሻለህ። የዘላለም ህይወትን ታበላሻለህ። አኺ ሐሲብ ነፍሰክ፣ ነፍስህን መርመር። الإمام الشافعي رضي الله عنه ورحمه من الألو تزود من الدنيا فإنك لا تدري إذا جن ليل هل تعيش إلى الفجر فكم من صحيح مات من غير علة وكم من سقيم عاش حينا من الدهر وكم من صغار يرتجى طول عمرهم وقد أدخلت أجسادهم ظلمة القبر وكم من عروس زينوها لزوجها وقد نسجت أكفانها وهي لا تدري. تزود كدنيا سنك ملكا من سراسرا وتزودوا فإن خير الزاد التقوى. لمن أنت أتاك منه لليتو بمجألهم قزي اسكا فجر درس عندما تنور الله نميك. إذا أصبحت فلا تنتظر المساء وإذا أمسيت فلا تنتظر الصباح. كان قام الشتن أتبك كامشيس كامش نقاتنا أتبك من قزي موتنا أستوس من قزي موتنا أستوس ما أنه موت بوزو قزي كاستوس. ومن أكثر ذكر الموت عجلة توبة من إلى تشكلال. نبي عليه الصلاة والسلام قالوا أكثروا من ذكر هذه من اللذات. تفتنان قراج هون الموت أبزتاجوا أستوصوا الرسول عليه الصلاة والسلام. من الإمام الشافعي قتلوا فكم من صحيح سنت الناس سنت إلينا سؤال مات من غير علة يا لها ما يموت على اللهم إلينا هونو سنت الناس سنت يموت سؤال بتلاهم بالنا بالزمن دينقة يموت يبزابت أكلي كوت إلينا نبر تنام تقعدكوا يا وران نبرة تنام تقوا عندنا نبر زاريس تنام تنابون التقرو ير نبر زاريا سويش تشكموتكم أكبر بوتا أنورو تتبالا سنت الناس سنت سؤال ولا تقل الصبا فيه امتهال وفكر كم صغير قد دفنته. ولا تقل الصبا لجنة مقوية له بزوامة نور له باك وطاتني فتح لبلبت فتح لبلبت أتاجنانكي يلال نقرقن. الإمام القرطبي رحمه الله رحمة واسعة من يلاله أجمعت الأمة على أن الموت ليس له سن معلوم ولا وقت معلوم ولا مرض معلوم. موت የሚታወቅ ጊዜ የለውም። እኛ ሰው ልጆች ማለት የሚታወቅ እድሜ የለውም፣ የሚታወቅ በሽታ የለውም። አለው ሰው ልጅ ቢሞት የበሽታ ከያዘው ብቻ ነው። በመራቀት አንቀልት ሞት ትችላለህ። ተኝተው የሞቱ ሰዎች አሉ። ረመዳንም እኮ እኛውን አላህ ወፍቆ አደረሰን እንጂ ረመዳን ወር ሲቀሩ ይሞቱ አሉ። ቀናቶች ሲቀሩት የሞቱ ሰዎች አሉ። ሰዓታት ሲቀሩ የሞቱ ሰዎች አሉ። فاعتبروا يا أولي الألباب. من قالوا قتلوا وكم من سقيم سنتنا سنت بشتنيا سؤال يتامم سؤال رجم ዓመት ይኖር ያልጋ ቁራኛ ሆኖ ጤነኞች የሞቱበት ሁኔታ አለ። ያልጋ ቁራኛ ቤት ኖሮ የታመመ ሰው ኖሮ ስንትና ስንት ሰዎች ከሊሞተ ይባላል። አንዴ ምን ይባላል? የሆኑ ሰዎች በቃ ይሄ ሰው መች ነው የሞተው ምናምን እያሉ እሱ ሳይሞት ሁሉም ሞተዋል። ሱብሃንአላህ አላሁ ሱብሃነሁ ወተዓላ ነው የሚያውቀው። ምን አሉ ቀጥሎ ስንትና ስንት ህፃናት ልጆች አሉ ረጅም ዓመት ይኖራሉ ተብሎ ታስቦ አካላቸው የቀብር ጨለማ ውስጥ የገባ ስንት ሰዎች አሉ። በደንብ አዳምጥ። አንዳንዶች የሰርግ ቀን እኮ ነው አንድ ቀን ናት። በዚህ ቀን ካልተደሰትኩ መች ነው የምትደሰተው ይላል። ወላሂ ባሁን ዜና ላይ ነው ያየሁት። ባልና ሚስት ሆነው ጥሩ ነገር ሳይሰሩ ሰዎች ተሰብስበው ይጨፍራሉ ካያችሁ። በዛ ሁኔታ ላይ ልጁ ሞተ። የሰርጉ ቀን ቪዲዮ እየተቀረጸ ነው። በሰርግ ቀንም እኮ ልትሞት ትችላለህ። واضح እና ምን ጊዜም ኢተቂላህ حيثما كنت በደስታህም ጊዜ በሐዘንህም ጊዜ ቤትህም ስትሆን ለብቻህ ስትሆን في السر والعلانية الله سبحانه وتعالى من بلو فرأوا اتق الله عندما تكون مع الناس فقط كسوج جار ستون ولا اتق الله حيثما كنت
اتق الله حيثما كنت يتم بتهون الله سبحانه وتعالى من بلو فرامان بنيتم الله سبحانه وتعالى منم يميدبكبت ነገር የለም جل جلاله وعظم شأنه ለዛ إخواني في الله በመጨረሻ ላይ አደራምላችሁ አንድ ግለሰብ ምን አላቸው ረሱላን አለይሂ ሰላቱ ሐዲሱን ኢማም አህመድ ኢብኑ ማጃ ወርተውታል ወሰሐሐሁ አልአልባኒ ያ ረሱላላህ አንተ የአላህ መልእክተኛ አንተ የአላህ መልእክተኛ عظني وأوجز مكرون ما ترى ذلك فقال إذا قمت في صلاتك لصلاة ستقوم فصلي صلاة مودع يتسنى باشن سو صلاة سجدالوت الله يتبك أننا استياسوت يموت فرد بيفرد بك يمجرشا 10 دقيقة قال لك تبارك من تدرك قال سوق قبت حساب ترى قال حساب ترى قال የሆነ መስሪያ ቤት አለ ሲቪ ቶሎ ብዬ ላስገባ ትላለህ ትላለህ ወይ ምንድነው የሚያሳስበህ ያኔ ዱንያን እርግፍ አድርገህ ተተሃት ምን ታደርጋለህ 2 ረካዓ ሰላት ሰግድ አላህ ይጠብቀን አንዳንድ በሽታዎች አሉ خلاص ዶክተሮች እኛን ተብሏል ይሄ ሰውዬ 6 ሰዓት ያክል ከቆየ 7 ሰዓት خلاص ሩህ ትወጣለች ከተባለ ያኔ የሚያሳስበህ ምንድነው አኺራ ነው የሚያሳስበው አይደል የተሰናባቸው ሰላት ሰግደላ አትሰግድም ምን ማለት የተሰናባቸው ሰላቱን በተሟላ በኹሹዕ በአሳምረህ ጥራቱን ጠብቀህ ወደ አላህ ዞረህ ምን ትላለህ ትሰግዳለህ ታዲያ ለምን አሁንም እኮ አላሁ አዕለም መቼ እንደምንሞት አይደለም ከሰዓት በኋላ ልሞት ይችላል አሁን የሰገድኩት ዙሁር ሰላት የመጨረሻ ሊሆን ይችላል ዓስር የመጨረሻ ሊሆን ይችላል የመጨረሻ ረመዳን ሊሆን ይችላል ቀጣይ ረመዳን ላይ تحت التراب ሊሆን ይችላል አፈር ሊያለብሱኝ ይችላሉ ይሄ ረመዳን የመጨረሻ ረመዳን ሊሆን ይችላል ብለን የተሰናባይ ሰው ጾምን ማድረግ አለብን መጾም አለብን صوموا صوم مودعين اخوتي في الله يتسنابي سو صومن من بلو صوموا مالتنا بارك الله فيكم الله سبحانه وتعالى سمتكم يتقم يدركن الله سبحانه وتعالى أسأل الله عز وجل أن يتقبل صيامنا وصلاتنا ودعواتنا وأسأل الله عز وجل أن ينصر إخواننا المستضعفين في كل مكان وأسأل الله عز وجل أن ينصر إخواننا المستضعفين في فلسطين اللهم عليك باليهود اللهم عليك باليهود الغاصبين اللهم عليك بالصهاينة المجرمين وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته جزاكم الله خيرا سادة الله سبحانه وتعالى